ጤና ይስጥልን ተመልካቾች እንደምን አላችሁ? እንግዲህ ዛሬም ከስቱዲዮ ወጣ ብለናል። እንዲህ ከጀርባዬ ደግሞ እንደምትመለከቱት ስዕሎች፣ መጽሐፎች ይገኛሉ። የውይይት መድረክ የሚካሄድበት፣ ስነ ግጥም የሚቀርብበት እንዲሁም ደግሞ ሰው ቡና ሊጠጣ ሰብሰብ ሲል ደግሞ ወረቀትና ብዕሩን ደግሞ ያገናኘ ቀለም ያገናኘ ስዕል የሚሞክርበት ቦታ ላይ እንግዲህ ዓለም ጋለሪ ላይ እንገኛለን። ዓለምዬ እንዴት ነሽ? ደህና ነኝ። እኔ የተወሰነ ነገር ለማስተዋወቅ ሞከርኩኝ፣ ግን እስቲ ንገሪኝ የት እንዳለ። እንግዲህ ያለነው ዓለም ጋለሪ ነው። ወደ ገርጂ ታክሲ ተራ አካባቢ ነው የሚገኘው ዓለም ጋለሪ። ዓለም ጋለሪ በዋናነት ጋለሪ ነው። እንዲሁም ደግሞ ሰዎች መተው ሻይ ቡና እየጠጡ ስዕል የሚስሉበት መጽሐፍ የሚያነቡበት ቦታ ነው። እንዲሁም ደግሞ ቅዳሜ ከ11 ሰዓት ጀምሮ የውይይት መድረክ አለን። እንወያያለን፣ አንድ ሐሳብ ይነሳል። በዛ ደግሞ ጠቃሚ የሆኑ ሐሳቦችን የምንነጋገርበት ዝግጅቶች የሚካሄዱበት ቦታ ነው። እንግዲህ ብዙ ጊዜ ወጣቶች በጣም ወደዚህ ይመጣሉ አይደለ? ቡናም ሲጠጡ ደግሞ አሁን ላይ ደግሞ እየተለመደ መጥቷል። እንደዚህ በስዕል ተከቦ ቡና መጠጣት፣ መጫወት፣ ጊዜ ማሳለፍ ከስራም ደግሞ ከስራ ድካም እርፍ ስንል ደግሞ ከስራ ስንወጣ ደግሞ እንደዚህ አይነት ቦታ መቀጣጠር የተለመደ ሆኗልና እንዴት ታየዋለሽ? እስቲ ከበፊቱ ደግሞ አሁን ለውጡ ምን ይመስላል? ሰውስ ያው ብዙ ለውጥ አለ። ሰው መቼም ብዙ ጊዜ እንግዲህ በተወሰነ መንገድ እንግዲህ ሀገር ስትሰለጥን እንዲሁም ደግሞ እንግዲህ አስተሳሰባችንን በተወሰነ መንገድ መሰልጠን ሲችል በተለያየ መንገድ ራሳችንን ደግሞ በመልካም ስብዕና ማንበብ ስንጀምር በበጎነት ስንራመድ በየትኛውም መንገድ እንግዲህ አእምሮ እየሰለጠነ አስተሳሰባችን የተስተካከለ ሀገርም እየሰለጠነች ትሄዳለች። አርት ያው ብዙ ጊዜ ስልጣኔ ትንሽ ትኩረት የሚጠይቅ አእምሮን የሚፈልግ ከፈት አድርጎ በደንብ ማየትን በደንብ የሚሻ ስራ ነው አርት። ትኩረት የትኛውም ሰው በእርግጥ በየትኛውም መንገድ ሰው ስለተማረ ወይ ደግሞ እውቀት ስላለው አይደለም። ሁሉም ሰው በተፈጥሮ የራሱ የሆነ ጥበብ ስራ የራሱ የሆነ እንግዲህ የማስተዋል ተፈጥሮዎች አሉ። ግን አርት በራሱ ግን የአንድ ሀገር ስልጣኔ ነው። ብዙ ጊዜ ስልጣኔ ባለበት ነው ብዙ ሰፊ የስነ ጥበብ ስራዎች የሚታዩት። ሙዚየሞችንም በብዛት እኮ የምናገኘው እንደዛ አይነት ስራ ነው። ስለዚህ አሁን እንግዲህ በተሻለ መንገድ ጥሩ ያለ ይመስለኛል አይደለ? በደንብ ብዙ ሰው ማንበብ የሚፈልግበት ሀገራችን ላይ ደግሞ ጥሩ ነገር ያየንበት ብዙ ሰው አሁን በፊት ላይኛ በመናቀርብበት ጊዜ ብዙ አርት ኤግዚቢሽኖች ብዙ እይታ ያልነበራቸው አሁን ግን አርት ኤግዚቢሽን ሲከፈት እስከመጨረሻው ብዙ ማህበረሰብ የሚጎበኘው አርት አሁን ሁሉም ሰው ስጦታ ቢሰጥ ደስ የሚለው ደግሞ ከሀገር ስልጣኔ ጋር የሚያያዝ ከአእምሮ ስልጣኔ ጋር የሚያያዝ ነው ብዬ ነው ማስበው። እንደው ዓለምዬ ወደ ሌላ ጉዳይ ገባሁኝና አብዛኛው እንግዲህ ስነ ስዕል ዙሪያ ያለው ሰው እንዲሁም ደግሞ ሚዲያ ላይ በደንብ የሚከታተል ሰው ዓለምን በደንብ ያውቃታል በስነ ስዕሉ ዙሪያ። ሳላስተዋውቅሽ ወደ ሌሎች ጥያቄዎች የገባው ግን ደግሞ እስቲ ትንሽ ለተመልካቾቻችንም ደግሞ ዓለምና ስዕል መች ተገናኙ ትንሽ ወደ ኋላ ልመልስሽና ደግሞ እሱን እናውራ እስኪ። እሺ ደስ ይለኛል። እንግዲህ ወደዚህ ወደ አርቱ የገባሁት በልጅነቴ ነው። ቤት ውስጥ እያለሁ ብዙ በልጅነቴ አባቴ በእርግጥ ያው ሰዓሊ አይደለም አሁን ግን የሚወድ ሰው ነው፣ ስነ ጥበብን የሚወድ ሰው ነው። ብዙ ጊዜ በደርግ ጊዜ ወታደር የነበረ አገሩን ብዙ አመታት ያገለገለ ነው እና ግን ብዙ ጊዜ ይወዳል አርት። ብዙ ይመጣል ቤት ውስጥ ይመጣል። ልክ አንዳንዴ እንደ ቤታችን ውስጥ እንዳለው ዲያሪ ልክ የዋልንበትን ውሎ እንደምንጽፈው ሁሉ እሱ ስኬች ይስላል። በቃ ሁሌ ሲመጣ ዛሬ የዋልኩትን ብሎ በስዕል በድሮይንግ ያስቀምጣል። እንደዛ ነው። እና በጣም ትልቅ አልበም ነበረው። በጣም ትልቅና የየዕለት ውሎውን ነው የሚያስቀምጠውና ብዙ ጊዜ ከልጅነቴ ጀምሮ እሱ የሚሰራቸውን ስራዎች አይ ነበር። የውርስ ነው። አይ ነበር እና ይመስለኛል ያመነሻው እሱ ነው። ከፍ እያልኩ ሲሄድ ደግሞ እንግዲህ ወደሚያስተምሩኝ አርትን ወደሚያስተምሩኝ ወደ አርት ስኩል ደግሞ ወደዛ ገብቼ ራሴን በዛ ደግሞ በደንብ ደግሞ እውቀቱን አግኝቼ ያው መስራት የጀመርኩበት ጊዜ ነው ማለት ነው። የመጀመሪያው ስዕልሽ ለእይታ የበቃው ሐሳብ የተሰጠበት አንቺን በጣም ያነቃቃሽ የመቼው ጊዜ ስዕል ነበር? ምን አይነት ስዕል ስለሽ ነበር? አንድ ጊዜ አስታውሳለሁ። አንድ የሳልኩት ስዕል
አውስትራሊያ ውስጥ አንድ ውድድር የእስር ቤት ውስጥ የእስር ቤትን ህይወት የሚገልጽ የስዕል ውድድር እንድወዳደር አንዳንድ ሰዎች ጠቆሙኝና በዛ ምክንያት የስዕል ውድድሩን ለመወዳደር የእስር ቤትን ህይወት በተመለከተ የሰራሁትን ስራ አስታውሰዋለሁ። ፍቱትና ይሂድ ይላል ርዕሱ እና ይሄ ስዕል በጣም ብዙ አንድ የታሰረ ሰውን ያመለክታል። ልክ እንደ አብስትራክት አይነት ስዕል ነው። የታሰረ ሰው ነው ግን ብዙ ድምጾች ያለው ነው። ብዙ ድምጾች ያለው መታሰር ይሄኛው ብቻ አይደለም። ይሄ እስር ቤት ውስጥ ብቻ የምታሳልፊ ህይወት አይደለም። የስነ ልቦናው አለ። የትኛውም ሰው የራሱ የሆነ እስራት አለው እና ያንን ለመግለጽ ነው የሳልኩት እሱን ስዕልና ዛሬ እንደሆነ ሁሉ ነው እሱን ስራ ማስታውሰው። ወደ አውስትራሊያ የሄደ ስራ ነው። ከዛ በኋላ ያው ከአፍሪካ ነው አንደኛ የወጣሁት። በርግጥ ከዓለም ሌሎች በጣም ጎበዝ የሆኑ ተወዳዳሪዎች አልፈዋል። ከአፍሪካ ግን ብዙ ተወዳዳሪ ነበረ። እንግዲህ እኔ ነኝ አንደኛ የወጣሁት እና የተሸለምኩት ማለት ነው። እሱን አልረሳውም። እንደተለመደው ማለት ነው። በተደጋጋሚ እንደዚህ አይነት መድረኮች ላይ ስዕሎች በቃ ተፎካካሪ ማይኖራቸው ናቸው። እንደዛ ይላሉ ብዙ ወዳጆች ናቸው ያለኝ። መቼ ነው ታዲያ የአርት ጋለሪው ትምህርት ቤት የተከፈተው? ምንድን ነበረ መንገዱ የሱሳ? እንግዲህ ብዙ ጊዜ እኔ ያደኩት በካቶሊክ ቤተክርስቲያን ነው። እዛ በጣም ደግሞ እንድበረታ በደም ደግሞ እንድሰራ ጅጌሳ የተባለ ሻሸመኔ ውስጥ ጅጌሳ የተባለ ቦታ እዛ ከኢጣሊያ የመጡ አርቲስቶች ከነሱ ጋር ሰራ ነበረ። ድርጅት ነው፣ ትልቅ ድርጅት ነው። እዛ ድርጅት ውስጥ እንግዲህ የሰዓሊዎች አሉ። ከነሱ ጋራ የተጀመረ ስራ ትልቅ ጋለሪ ከፍተው ነበረ። ከነሱ ጋር የተወሰነ 4-5 አመታት በየገጠሩ አካባቢ እየሄድኩ ግዴታ ነበረ። በተለይ ለኔ ምቹ ያልሆነ ግን አስቸጋሪ ነው የሚሆነው ያው ግዴታ ስለነበረ ወደ ኩየራ ከኩየራ ውጭ ደግሞ ያሉ ገጠሮች በጣም ሻሸመኔ ውስጥ ያሉ የተለያየ ቦታዎችን እየሄድኩኝ መኪና የሚገባባቸው ቦታዎች እና ደግሞ ከዛ በኋላ የተወሰነ እግር መንገድ ያላቸው ቦታዎች የሚያግዘኝ ሰው ይደረግና በጣም በቃ አንዳንዴ ከባድ የሆነ ቦታ ጋር እየገባን በጣም ከባድ ነው የሚሆነው እና ወጣቶች ይሰበሰባሉ። እንደዚህም ደግሞ ታዳጊዎች እዛ እየሄድኩኝ አብረውኝ ካሉ ከጣሊያን የመጡ አርቲስቶች ከነሱ ጋር አስተምር ነበርና በጣም ቻሌንጅ ነበር። በጣም ከባድ ነበር። ግን ደግሞ ለአሁኑ ህይወቴ በደንብ ያስተማረኝና ያ እንግዲህ ለተወሰነ 4-5 አመት ከነሱ ጋራ ይሄንን ትምህርት ከሰጠው በኋላ ከዛ በኋላ እነሱ ወደ ሀገራቸው ሲመለሱ እዚህ ያደረሱኝ አዲስ አበባ ሰዎች ጋር ደረሱ። እዚህ አዲስ አበባ ከመጣው በኋላ በወቅቱ ትንሽ ከባድ ነበር ለኔ። ምክንያቱም አሁን በስነ ጥበብ ውስጥ ላለው ሰው ለኔ ብቻ ሳይሆን በርካታ ስነ ጥበብ ውስጥ በተለይ አርት ውስጥ ላሉ ሰዎች ከባድ ነበር ጊዜው። በዛን ወቅት ሰው ብዙም ስለ አርት ብዙ ግንዛቤ የሌለው ነው። ምንም አይነት ስዕል ሰርተሽ መሬት መንገድ ላይ ከሚሸጠው 2 ብር እየሰጠሽ ከምትገዢው ወረቀት ስዕል ጋራ ማህበረሰቡ አንድ የሚያይበት ጊዜ ነበረ። ግን ከዛ ደግሞ እንደገና በጣም እግዚአብሔርም ረዳኝ፣ መልካም ሆነ። አንዳንድ ቅን ሰዎች አገኘ ወደም እናግዝሻለን አለም በቃ እንደ ስራዎችሽን እንደዚህ በቃ ሱቁም ተከራይተሽ መስራት አለብሽ የሚሉ ሰዎች መልካም የሆኑ ሰዎች ገጠሙኝ። በእነሱ ምክንያት ሱቅ ተከራየው። ከዛ ትንንሽ ሸራዎች ላይ ስዕሎችን መሳል ጀመርኩኝ። አንዳንድ ካልቸር የሆኑ ደግሞ አብረው ሊሄዱ የሚችሉ ከዚህ ከአርቱ ጋር ትንሽ ሱቅ ከፈትኩ ማለት ነው። ከዛ በኋላ በቃ በጣም ራሴን የመቻል ፍላጎት በጣም ነበረኝ። በቃ የመስራት በቃ የሆነ ነገር በቃ የመለወጥ ሐሳብ ነበረኝና በዛ ውስጥ ነው እንግዲህ መስራት የጀመርኩት። ከዛ ሰዎች ወደ እኔ መምጣት ጀመሩ እና የአካባቢው ልጆች አንዳንዴ ስስል ያዩኛል ሱቋ ውስጥና እዚህ ካቁጭ ብለን መሳል እንፈልጋለን የሚል ጥያቄ ጠየቁኝ። እንዴ በደንብ ትችላላችሁ ነው ብዬ
በበጎነት አካባቢ ላይ ያሉት ልጆች ማስተማር ጀመርኩ። የሆነ የአርት እውቀትን ማግኘት እንዲችሉ እዚህ ጋር አሁን እንደምናያቸው ማለት ነው። ስለዚህ 4-5 ልጆችን ለ30 ደቂቃ እያስቀመጥኩኝ እንዲሁ በቃ በነፃ ማስተማር ጀመርኩ ማለት ነው። ከዛ እዛ አካባቢ ያሉ ወላጆች እባክሽን የኔም ልጅ አለ እንደው የተወሰነ ነገር ብከፍል ታስተምሪልኛለሽ ማለት ጀመሩ። ቀስ በቀስ ቀደም ብዬ እንደነገርኩሽ ወደ እንግዲህ ተወሰኑ አመታት ስላስተማርኩኝ በዛ ውስጥም ስለቆየው እንግዲህ ከዛ በኋላ እንግዲህ ትምህርት ቤቱ ዓለም የስነ ጥበብ ማዕከል በ3 ልጆች ለዛውም መጀመሪያ አካባቢ ለ1 ለ2 ለ3 አመት በበጎነት በርካታ ተማሪዎችን አስተምራለሁ የአካባቢ ተማሪዎችን እና ያ የጀመርኩት በጎ ስራ እንግዲህ ወደ ራሴ አላማና ወደ ራሴ መንገድ አደረሰኝ ማለት ነው። ዓለም የስነ ጥበብ ትምህርት ቤት እንግዲህ በ2004 በእኛ ነው የተመሰረተው። እንግዲህ እስካሁን ከ4000 በላይ ተማሪዎችን አሰልጥኗል። ከ2004 ጀምሮ እንግዲህ እስካሁኑ ባለው እንግዲህ ገርጃ አካባቢ ይታወቃል። በርካታ ልጆች በጣም በትንሽ ቦታ 20 በሆነች ቦታ በርካታ ልጆች የሚማሩበት ትምህርት ቤት ነው። የኔ ትምህርት ቤት እጅግ በጣም ብዙ ደስ ያለኝ ደግሞ የምወደውም ስራ ነው። ታዳጊዎች ላይ በርካታ ማስተምራቸው ታዳጊዎች ናቸው። ልጆች ከ4 አመት ጀምሮ እንዲሁም ወጣቶች አሉ። አስተማሪዎች ደግሞ አርቲስቶች ያግዙኛል፣ አብረውኛሉ። በጣም ጎበዝ አስተማሪዎች። ስለዚህ በጣም እንዲያውም ምናልባት ካላጋነንኩኝ በኢትዮጵያ ውስጥ በጣም በትንሽ በጠባብ ቦታ በርካታ ተማሪ የሚማርበት ትምህርት ቤት የኔ ነው ማለት እችላለሁ። እንግዲህ አዲስ አበባ ዩኒቨርሲቲ በተደጋጋሚ አቅርበናል። ይሄንን ፈቅዶልን ትልቅ ኤግዚቢሽኖችን በተለይ በታዳጊዎች ላይ አቅርበናል። ይሄንን ስራ እንግዲህ በጣም ደስ ይያለኝ ከጓደኞቼ ጋር አብሮኝ ካለው አርቲስቶች ጋር ይሄንን በየአመቱ እንሰራለን፣ እንዲሁም ደግሞ እናስተምራለን። ዛሬም እኮ እዚህ ስንመጣ የተለያዩ ልጆች አይቼ ነበር። እዚህ ከጎንሽ ያጫወቱሽ አብረውሽ የነበሩ ደስ የሚል ድባብም አለው ቤቱ ራሱ አይደለም ትምህርት ቤቱ። ይሄ ቤት በጣም ደስ የሚል ድባብ አለው። ስዕሎቹንም ከማየት ጋር የሆነ የሚጋባ የሆነ መንፈስ አለው። ቅድም አንቺ ያነሳሽልኝ ሀሳብ ነበረ። ወደ ገጠር አካባቢ ለማስተማር ስትሄጂ ከባድ የሆነ ሁኔታን አሳልፈሻል። ለታዳጊዎች በተለይ ደግሞ ለወጣቶች በጣም ለማነቃቃት በተለይ ደግሞ ለአካል ጉዳተኞችም ልጆች ለማነቃቃት የተለያየ ተግባራት ላይ ተሳተፊያለሽ። እንደው ከዛ መሀል ግን ዓለም ማትረሳው ትንሽ እንደው ልቧን የነካት ሁኔታ እኔ በዚህ ከባድ ሁኔታ ላይ አለፍኩላለሁ ለካ ደግሞ እንደዚህም በዚህ አይነት ከባድ ሁኔታ ላይ ያለፈ ደግሞ ለጥበብ ለስነ ስዕል ደግሞ የሚጥር ታዳጊም አለን ለካ የምትይባቸው አጋጣሚዎች ይኖራሉ ብዬ አስባለሁ። ምናልባት አሁን ይሄን ስናነሳ አይምሮሽ ውስጥ ሊመጣም ይችላልና እስቲ ትንሽ ስለሱ እናውራ። በጣም ብዙ አለ። ሰው እኛ ሀገር የሚፈልገውን ነገር መሆን አይችልም። ምክንያቱም የራሱ ህይወቱ ያስገድድሻል። ራስሽን ማገዝ አለብሽ፣ ቤተሰብሽን ማገዝ አለብሽ። መሆን የምትፈልጊውን የውስጥሽን ለመሆን እጅግ በጣም ከባድ ነው። በዚህ በኩል ህይወትን መምራት አለ፣ የቤተሰብ ኃላፊነት አለ፣ ያለንበት የኑሮ ደረጃ አለ። ለውስጤ ፍላጎት መስራት ፈልጋለሁ ማለት ቅንጦት ሊመስልብን የሚችልበት የነበረ ጊዜ ነበር አይደል? አዎ። እና የምትፈልጊውን ተምረሽ መሆን ማስችበት እና ራሱ ያለው ህይወት ራሱ የምትፈልጊውን አስቀምጠሽ ወደ ሌላ ወደ ማትፈልጊው ቦታ ጋር ሄደሽ እንድትሰሪ የምትገደጅበት ቦታ ነው። እና ብዙ መንገድ ላይ ሲሄድ የሚነግሩኝ ብዙ አሉ። አንድ ጊዜ አስታውሳለሁ፣ አንድ ቦታ ላይ አርት ፈለገች አንዲት ጀርመናዊ ናት። እባክሽ ዓለም መምረጥ ፈልጋለሁ አለችኝና ትልቅ አልበም ይዤ ሄድኩኝ። እሷ እንድትመርጥ ስራዎችን ማዘዝ ፈለገችና ችግር የለም እኔ ስለምመጣ ለሌላ ጉዳይ በዛ አካባቢ ስለምመጣ የልሽ መጣና ያሉትን ትመርጫለሽ ፎቶግራፎች ስላሉ ብያት ይዤ ሄድኩኝ። ሲሄድ ስደርስ በሩ አካባቢ አንድ በዛው መሄድ የፈለኩት ዊልቸር የምጠቀምበት ዊልቸር ጥገና ያስፈልገው ነበር እና እዛው ድርጅት ውስጥ ጥገና ስላለ መጀመሪያ ዊልቸሬን ለማስጠገን ገባው። ከዛ ጥገና የሚሰራው ልጅ እሱን አልበም ማየት ይችላል አለኝ። አዎ እንዴ በደንብ ትችላለህ፣ አርቶች ናቸው እኔ ጋር ያሉ ናቸው፣ የሌሎች አርቲስቶችም ጋለሪ ውስጥ የሚገኙ ናቸው አልኩትና ሰጠሁት። ከዛ ለኩልቸሬን ጠግኖ ከጨረሰ በኋላ ነው እንደዚህ ቁጭ ብሎ እሷን ቢሮ ውስጥ ክትገባ እየጠበቅኩኝ እዛ ያየ ድንገት እንባው ጠብ አለ።
ከዛ እኔ እንደነገጥኩኝ ምንድነው ማለት ምንድነው ያየው ምን ቢያይ ነው እንደዚህ ነው ምንድነው የትኛው አርት ነው ራሱ ካለው ነክቶት ነው ምንድነው የሚል ሀሳብ ነው የነበረኝ ምንድነው ከያቸው ውስጥ ነው ምናምን ስለው አይደለም ማለት ምን ሆነ ነው ስለው በቃ መሆን የምፈልገው ሰዓሊ ነበር አለ ወይ እና ወጣት ልጅ ነው መሆን የምፈልገው ሰዓሊ ነበር ግን በቃ ተሳካልኝ ሰው አይደለም እና በጣም ነበር ልቤ ተነካውና ምን ሆነህ ነው መሆን እኮ ትችላለህ አልኩት ገና ወጣት አይደለ እንዴ ትችላለህ እኮ መሆን አይመስለኝም እንዴ ለምንድን ነው የማይመስልህ በጣም እኮ አሁን ጊዜው ጥሩ ነው እኔ ጋር መምጣት ትችላለህ እኔም አርት ስኩል አለ እኔ ጋር መማር ትችላለህ በጣም እድል አለ ከስራ ውጪ እየሰራ ዛሬ እኮ ብዙ ሰው እኮ ታውቃለህ የሁሉም ሰው ህይወት ነው አዎ መሆን የሚፈልገውን መሆን በጣም ጥቂቶች ናቸው እድለኞች እንጂ መሆን ትችላለህ አንተ ከበረታ አንተ ጠንካራ ከሆንክ በደንብ ትችላለህ አሁን ወደዛ መግባት ትችላለህ በትክክል መሆን የምችል ይመስልሻል ካሁን በኋላ አዎ በደንብ ትችላለህ እንዴ ብቻ አንተ አልችልም የሚለውን ነገር ከውስጥ ማውጣት አለ አረፈደብኝም የሚለው አዎ ገና ወጣት ነህ አለ ጊዜ በጣም ግድ የለም አልኩትና በጣም እንግዲህ አስቢው በጣም ምን ያህል እንደተነካ ማለት ነውና እንደዚህ አይነት ነገሮች በየቦታው ይገጥሙኛል ብዙ ይገጥሙኛል ከተማሪዎቼ ይገጥሙኛል ይመጣሉ ይማራሉ ከዛ በኋላ በቃ አንዳንድ ወላጅ አይረዳቸውም ወላጆች አይረዷቸውም በወላጆችም አንፈርድም አንዳንዴ ብዙ ጊዜ እኛ ጋር ካየሽ በስነ ጥበቡ ዙሪያ አሁን ተስተካክሏል ብዙ አርቲስቶችን ስታይ የሚማርክ ነገር አታይምና ብዙ ወላጆች ልጆቻቸውን ይዘው ሲመጡ እባክሽን አለም ለአሁኑ አምጥቻታለሁ እባክሽ ወደዚህ ውስጥ እንዳትገባ ግን እባክሽን የሚል ሁሉ አለ ለዛኔ ስጠይቃቸው እንዴት ነው አሁን ስላላለቀሰች በጣም በቃ ልታስቀምጠኝ ስላልቻለች ነው ያመጣዋት አለ እባክሽን እኔ አልፈልግም ወደዚህ ህይወት እንድትገባ ለምንድን ነው ብዬ በጠየኳቸው ጊዜ የሚሰጡኝ መልስ ነው ብዙ ጊዜ እኔ በቃ ያልወዳቸው አርቲስቶቹን አላየሻቸውም እንዴ ምናምን የሚሉዋል አሁን ያ የለም ያገጽታ የለም እና በፊት ላይ በነበረው ጊዜ በአርቲስቶቹም አይፈረድም ለምንድን ነው የማይፈረደው እንደነገርኩሽ ተቀባይነት አልነበረ ብዙ አርቲስቶች ተስፋ ይቆርጣሉ ምን ያህል እንደሚደከምበትም እኮ ቀረብ ካላል ይቆርጣሉ በቃ የሰራሽው ስራ በቃ ምንም እውቅና የለውም እና ብዙዎቹ በጣም ተስፋ የቆረጡ ናቸው ወደ ሱስ ወደ ተለያየ ቦታ ይገባሉ ማለት ነው የነሱ ህይወት ከባድ ነው የነበረው እና አሁን እንደዛ አይደለም አሁን እንዲያው የተለየ አርቲስት ስለሆነ የተለየ ገጽታ የምታይበት የለም እኩል ነው ከማህበረሰቡ ጋር ጸጉሩን በፊት ላይ ምንድነው ራስታ ካየሽ አርቲስት ነው ጸጉሩ ረዘመ ካየሽ መገለጫዎች አሉ ምልክቶች አሁን ስካርቭ ያረገ ሰው ገጣሚ ነው ብለን እንስላለን አሁን ተለውጧል እና እንደዚህ አይነት ነገሮች እኔ ባለፈውበት መንገድ በጣም ዳዲ ልብ የሚነኩ ነገሮች ይገጥሙኛል እዚህ ቤትሽ ደግሞ ቀደምም ስትይ ነበረው የውይይት መድረክ አለን ውይይት ይካሄዳል ስነም ግጥም ይቀርባል ሰው እዚህ ሰብሰብ ብሎ ደግሞ ቁጭ ሲል እንደዚህ አይነት ነገሮች አሉ ብለሽኛል ምን ይመስላል እስኪ እንግዲህ ዓለም ጋለሪ እንደነገርኩሽ ወደ 4-5 ፕላትፎርም ነው ይዞ የሚንቀሳቀሰው አንደኛ በዋናነት ጋለሪው ነው በርካታ ሰዓሊዎችን የኔን ጨምሮ በርካታ ሰዓሊዎችን ስራዎች እንግዲህ ለፈላጊ ለገበያምና ቀርበበት ቦታ ነው ዓለም ጋለሪ ሌላው ሰዎች ደግሞ መጥተው እንዳይሽው ካፌም ነው ሰዎች መጥተው ሻይ ይጠጣሉ ማኪያቶ ይጠጣሉ ከዛ በኋላ ሻይም ሲያዙ ማኪያቶም ሲያዙ ስዕል መሳል ትፈልጋላችሁ መጽሐፍ ማንበብ ብለን ጠይቃቸዋለን አይን ስዕል ሲያ አላቀም ካሉ ዛሬ መሞከር ትችላላችሁ እናግዛለን መሞከር አለባችሁ እንላለን ከዛ በኋላ አይ መጽሐፍ ይሻለኛል የሚሉ ደግሞ በርካታ ሰዎች በተለይ የምሰራውን ሐሳቡን የወደዱ ሰዎች ከቤታቸው በርካታ መጽሐፍ አምጥተውልኛል እዚሁም ያስቀምጣዩ በርካታ መጽሐፍ ነው የለም የምንለው መጽሐፍ የለም በጣም ብዙ መጽሐፍቶችን ነው ያመጡት ስለዚህ ሁሉም ሰው መጥቶ የሚፈልገውን መጽሐፍ የሚፈልገው ርዕስ ማንበብ የሚችልበት ቦታ ነው ሌላው ደግሞ ቤዚክ የሆነ በቃ የመጀመሪያ ስዕል እጃችንን ምናንቀሳቀስበት በደንብ ያለንን ነገር ደግሞ እስኪ አርቱ ውስጣችን ካለ ደግሞ የምንፈትሽበት ቡና እየጠጣን ሻይ እየጠጣን ደግሞ ዕውቀት የምናገኝበት ቦታ ነው ሌላው
ዓለም አውደ ሐሳብ ይላል። ኦልሞስት ወደ ከ5 ዓመት በላይ ሆኖታል። አሁን ቅዳሜ ከ11 ሰዓት ጀምሮ የውይይት መድረክ ነው። አንድ ሐሳብ ይመረጣል። በዛ ሐሳብ አንድ ሰው ባለሙያ ይጋበዛል። ለ35 ደቂቃ ወይ ደግሞ ለ40 ደቂቃ ሐሳቡን ያቀርባል። ከዛ በኋላ ባቀረበው ሐሳብ ደግሞ ጥያቄዎች ይጠየቃል። ከኦዲየንሱ ጥያቄ ይጠይቃል። በርካታ ተሳታፊዎቹ ወጣቶች ናቸው። እንግዲህ ለተጠየቀው ጥያቄ ደግሞ መልስ ይሰጣል ማለት ነው። ስለዚህ አንድ አሸናፊ የሆነ ሐሳብ ይዘን የምንወጣበት ጠቃሚ የሆነ ለህይወታችን ሐሳብ የሚከለከል ሐሳብ የለም። ብቻ በጎ ይሁን፣ መልካም ይሁን፣ ጠቃሚ ይሁን። ስለዚህ በዛ መንገድ ይነሳል። ልነግርሽ አልችልም። በቃ አንዳንዴ ቅዳሜ የሚኖረው ድባብ በጣም ብዙ መድረኮች በከተማዋ ውስጥ አሉ። አብረን የተባለ ደግሞ የበጎ አድራጎት ድርጅትም አለኝ። ወደ 10 ቲም አለ። አርቲስቶችም ናቸው፣ ሐኪሞችም ናቸው፣ የተለያየ ሙያ ውስጥ ያሉ ናቸው። አብረውኝ ይሰራሉ። በዋናነት አካል ጉዳተኞች ላይ ነው የሚሰራው። እንግዲህ የኔም ህይወት ስለሆነ በቀጣይ ደግሞ እናቶች ላይ ታዳጊዎች ላይ ይሰራል። ስለዚህ ከዚህ ከስነ ጥበቡ አንፃር ሰፊ ስራ እንሰራለን። በዚህ አመት በጣም ትልልቅ 2 ስራዎችን ሰርተናል። አንደኛው አብረን የተባለ የ60 ተጽዕኖ ያመጡ አካል ጉዳተኞችን መጽሐፍ በዚህ አመት አሳትመናል። የ60 በኢትዮጵያ ውስጥ ተጽዕኖ ያመጡ አካል ጉዳተኞች የህይወት ታሪክ ነው። ያው የነሱን መጽሐፍ አሳትሜያለሁ ማለት ነው። ሌላው ለመጀመሪያ ጊዜ በኢትዮጵያ ደግሞ 60ዎቹ ተጽዕኖ ያመጡት አካል ጉዳተኞች አርት ኤግዚቢሽን አቅርበዋል። ሁሉም ሰዓሊዎች አይደሉም፣ ግን በቃ ሐሳባቸውን በስዕል መግለጽ እንዲችሉ አግዘናቸዋል ማለት ነው። እኔ ጋር በርካታ ተማሪዎች አሉ፣ በርካታ አስተማሪዎች አሉ፣ አርቲስቶች። ስለዚህ እውን እንዲሆን ሐሳባቸው ያገዝናቸው በደንብ ውስጣቸው ያለውን ነገር በተለይ ለሀገራቸው ለማህበረሰቡ መናገር የሚችሉትን ነገር በስዕል ስለው እንግዲህ አዲስ አበባ ዩኒቨርሲቲ ለ2 ሳምንት ለተመልካች ቀርቧል። ሁለተኛው ደግሞ ለ1 ወር ደግሞ ኢሰማኮ ሰብአዊ መብቶች አዳራሽ ላይ ደግሞ እዛ ደግሞ በደንብ ለ1 ወር ደግሞ ለህዝብ ክፍት ሆኖ የ60ዎቹ ተጽዕኖ ያመጡ አካል ጉዳተኞች ኤግዚቢሽን ቀርቧል። እነዚህ ተጽዕኖ ያመጡ አካል ጉዳተኞች ጋዜጠኞች ናቸው። ጋዜጠኞች ሆነው አካል ጉዳተኞች፣ የህግ ባለሙያዎች ሆነው አካል ጉዳተኞች፣ አስተማሪዎችም ሆነው አካል ጉዳተኞች፣ በተለያየ ትልልቅ አገራቸው ላይ ያገለገሉ ያሉ በርካቶቹ ማየት የተሳናቸው በዊልቸር የሚንቀሳቀሱ በተለያየ የአካል ድጋፍ የሚንቀሳቀሱ አካል ጉዳተኞች ናቸው። ነገር ግን አገራቸውን በተለይ እስከ 35 አመት በጋዜጠኝነት ረጅም አመት በኢትዮጵያ ቴሌቪዥን በፋና በተለያየ ሚዲያዎች ውስጥ ትልልቅ ድርሻ ወስደው እየሰሩ ያሉ አካል ጉዳተኞች ማህበረሰቡ በተለይ አንዳንዴ በተለይ አካል ጉዳተኞች ይችላሉ ይህንን ግንዛቤ ማህበረሰቡ ማግኘት አለበት ያን ብዙ የተናገርን ብዙ እናስተምራለን። ግን ደግሞ በደንብ ደግሞ ማየት እንዲችል ማህበረሰቡ አካል ጉዳተኛው ደግሞ የተጽዕኖ ያመጣው አካል ጉዳተኛ ደግሞ ወጥቶ ደግሞ በድምጹ በስዕል መናገር ምን አለ ማስተላለፍ የሚፈልገው ምንድነው የሚለውን ደግሞ በስዕል እኮ ደስ ይላል፣ በጣም ደስ ይላል። ልነግርሽ አልችልም። አንዱ ስዕል ቱባ ሐሳብ ነው ያለው። በቃ አሁንም ገና ግቡን አልመታም። ምክንያቱም ማህበረሰቡ ሁሉ ማየት አለበት። አሁንም እንደገና በድጋሚ አርት ኤግዚቢሽኑ በተለያየ ቦታዎች እንዲህ በክፍለ ሀገር እንዲቀርብ እየሞከርን ነው። ፐርሰናል በግላችን ራሳችን ማህበረሰቡን ማስተማር አለብን። በግሌ በሚሄድበት ቦታ ሁሉም ነገር አልጋ ባልጋ አይደለም እንደምናቀው የትኛውም ሰው መንገዱ ማለት ነው። ግን ደግሞ ስቲል አሁንም የትኛው ቦታ ጋር ሲሄድ አሁን እኔ የሚገጥሙኝ ነገሮች አሉ። ለምሳሌ ሁሌ ጸጉሬን ሄጄ የምሰራበት ቦታ ካልሆነ አዲስ ጸጉር ቤት ከሆነ መግባት አይቻልም ይሉኛል። ስለዚህ ማስተማር አለብኝ ብዬ ነው የማስበው። አይጎዳሽም ወይ ብትይ ሊጎዳኝ ይችላል፣ ግን ግድ የለም እየጎዳኝ ብለውጥ የተሻለ ነው። በቀጣይ ደግሞ እንግዲህ ስንመጣ አለምዬ ጋር ሰፋ ባለመልኩ ሰፊ ማዕከል ወጣቶችንም ታዳጊዎችንም
ሁሉንም ያማከለ እንደዚህ ደግሞ ቡና ሻይ ያለን የምንጨዋወትበት ሰፋ ያለ መድረክ የሚዘጋጅበት ሰፋ ያለ የስነ ጥበብ የስነ ስዕል ስፍራዎች የምናገኝበት ቦታ ላይ ደግሞ ድጋሚ መተን የምንጨዋወት ነው የሚሆነው። ቅድም እዚህ ቤት ሲመጣ ሰው እንደው ስዕል ሞክሬ አላውቅም ቢል እንኳን ግዴለም ዛሬ ሞክር ላለው ስትይ ሰምቼሽ ነበርና ምናልባት ሌላ ይሄን ኖሬ ከማውራታችን በፊት ብባል አይ መጽሐፉን ባነብ ይሻላል ልልችል ይሆናል። ዛሬ ግን እንግዲህ ለተመልካቾችም ምናልባት ስዕልን እኔ በስዕል ትምህርት ብቻ ነው ከዚህ በፊት ማቀው ስዕልን እየሞከርን ያለምዬም ቡና እየጠጣን ደግሞ የተቀሩትን ስዕሎች ማሳያችሁ ይሆናል። አብራችሁን ቆዩ። ምን አይነት ማቴሪያሎች ናቸው ግን አሁን እነዚህ ጋር ነው? እነዚህ አክሪሊክ ናቸው። በርካቶቹ በአክሪሊክ የሚሰሩ ኦይል፣ እነዚህ ግን የአክሪሊክ ስራዎች ናቸው። እንግዲህ ይሄ መቅድም ይባላል። የኔ ተማሪ ነው። ማን ይባላል? አሁን ግን አስተማሪ ነው። የምን የስዕል አስተማሪ ያስተምራል። ደግሞ ለአስተማሪነትም ይበቃል። አሁን እኔ ትምህርት ቤት ኦሬዲ ተቀጥሮ እየሰራ ነው። ግን የተማረው አሁን ቆይ ስለዚህ ተስፋለሽ ነው የምትይኝ? እንዴት ነው ነገሩ? በደንብ ነው። ተመልካቾቻችን እንግዲህ ከመምህርት ከደራሲ እንዲሁም ደግሞ በዋነኝነት ከሰዓሊ ዓለም ጋር ስለ መጽሐፍት እያወራን ሀሳብ የሚነሳበት ቦታ ላይ ደግሞ ከዓለም ጋር የነበረን ቆይታ የተከታተላችሁት ይመስል ነበር። ቀሪ NBC እሁድ ፕሮግራሞች አሁንም ወደ እናንተ መድረሳቸውን ይቀጥላሉ። በእኔ በኩል አበቃው። መልካም ጊዜ።